ሰላም እንዴት ናችሁ? የኢየሱስ ስም ተባረከ። ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። ስሙ ይሄንን ጉድ ተጨንቄያለሁ ሐዘን በዝቶብኝ ብቸኛ ሆኛለሁ። ኧረ ነይ ድንግል ሆይ፣ ኧረ ነይ ድንግል ሆይ እጠራሻለሁ ነይ። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ማርያምን በእናቷ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች እግዚአብሔር ያከበራት ልጅ ፈጣሪዋ ፍጹም ሰው ብቻ ናት እኮ ማርያም። ሶናችሁ አለዙ ጌታ ኢየሱስ ፈጣሪ ነው ብሉት። ክብር ሁሉ ለኢየሱስ ይሁን። እውነታው ግን ይሄ ነው። ነይ በእርግጠኝነት እናገራለሁ፣ ማንም ተመልሶ አይመጣም ከኢየሱስ ውጪ ማንም አይመጣም። አይገርምም? ከባድ እኮ ሊመራችሁ ይችላል። እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። በርገሬን እየበላሁ ቁርጤን እየበላሁ ክትፎን እየበላሁ እኖራለሁ በደንብ። አሁን ሰዓታት ቆም የሚለኝ የለ፣ ሰው ሙቷል ፍታ የሚለኝ የለ። እንደው ከስንቱ ዳንኩኝ፣ እንደው ከስንቱ ዳንኩኝ እኔ። ችግሩ እኮ ደግሞ እናንተ ኮፒ ሊንክ አታረጉ። አሁን ግን የገባኝ ከዛሬ ጀምሮ ጾም ይጀመር ቢባል አሁን ካለበት ቤት እግሬ አውጭኝ ብሎ መጾም ኃጢአት ነው የሚል ሕግ ያለበት የራሱን እምነት ነው ቶሎ የሚመሰርት አይመስላችሁም? መብላት የለመደ ለሆዱ ወታደር ማጎብደድ መነዳት ለስጋው ሲጣደፍ ፈጣሪ በነፍሱ የገዛለትን ነፍስ በምግብ ገደላት። ፈጣሪህን ትተህ ከእውነት እየሸሸህ ምቾትን ፍለጋ ሆድክን እየሞላ ሲገርፍህ ይኖራል ዳቢሎስ አጅሬ በኃጢአት አለንጋ። በነገራችን ላይ በጣም ነው የሚያሳዝን። ወጣት ሆኖ ተረታም ሆኖ ቁጭ ይላል። በቃ አይገርምም? አሁን የሚያወራውን ነገር አያችሁ? የሆነ የእግዚአብሔርን ቃል ጠቅሶ እንደመናገር ምን እንደሚያወራ እኔ እኮ ግራ ነው የሚገባኝ። በኢየሱስ ታራት እጅግር ታራት በዚህ እድሜ ታራት ኢየሱስ ሆይ ጀርባዬን ነው የሚዞ እንዴት እንደሚያስጠላ በዚህ እድሜ ታራት ቅዱሱን ቃል አያውቅም። እኔ በስመ አብ ከምን አይነት ጉድ እንደወጣ አይመስልም? ክርስቶስ አረ ኢየሱስ ይወዳልና ወደ ኢየሱስ። አረ በስመ አብ። የጴንጤዎች ጾም ግን ይሄ ነው። በነገራችን ላይ ልትታረሙ ይገባል። ጴንጤ ጋር ስትመጣ ጾም ብቻ ልትል አትችልም። ጴንጤ ጾም ጸሎት ነው የሚያውጀው። ጾም ጸሎት አለ። ዋና የሆነው ጉዳይ ጸሎት የሚባል ነገር አለ። ጴንጤ ጾመ ማለት በእግዚአብሔር ፊት ይዞት ሊቀርብ የተገባ አስፈላጊ የሀገር ጉዳይ ሊሆን ይችላል፣ የግል ጉዳይ ሊሆን ይችላል፣ እንደ ቤተክርስቲያን ሊሆን ይችላል። በእግዚአብሔር ፊት ይዞት ሊቀርብ የተገባ ጉዳይ አለ ማለት ነው። ለዛ ነው ጾም ጸሎት የምንለው። ስለዚህ ዝም ብለን ከምግብ ርቀን ወዲያ ወዲህ ማለትና ወይም እንደ በየንትኑ መዞር ምናምን አይደለም። የሚጋጭ ነገር አይደለም የሚያደርገው ጴንጤ። ጾም ማለት ይጸልያል በቃ እንጂ ህግና ደንብ ተፈጻሚነት አላቸው በሚለው መንፈስ አይደለም የምንጾም። ይሄ ዝም ብሎ ቅበላና ሽኝት እያሉ በጭፈራ እንደዛ አይደለም። እንደ ቃሉ ነን እኛ። ጴንጤ ጾም ከጸሎት ጋር ነው። ወይ ቤቱን ዘግቶ ሊሆን ይችላል፣ ወይ ቤተክርስቲያን ሄዶ ሊሆን ይችላል። በቃ እየጸለየ ነው ከአምላክ ጋር። ከተማ ወጥቶ እየተሳደበ መጠጥ እየጠጣ አረቄ ጣላ፣ ከዛ ጾመኛ ነኝ አይከብድም። ከአምላክ ጋር ነው። ጾምና ጸሎት አንድ ላይ ነው። ለብቻ ጾም የሚባል ነገር የለም። እሱ የምግብ አድማ ነው። ጾም ከጸሎት ጋር አለቀ። ከአምላክ ጋር ተንበርክኮ በእግዚአብሔር ፊት ሆኖ እንጂ እየዞረ እውነትም እየዞረ ኧረ ከባድ ነው። ክብር ለኢየሱስ ይሁን። እንደዚህ አይነት ተረታም ትውልድ ደግሞ መጥቶ ለምግብ ብሎ አረበስ ኢየሱስ ያድናል። ነው ወደ ኢየሱስ በእውነት ህይወት ታገኛላችሁ። እውነት እኮ ነው። የሆነ የተጋረደ ነገርማ አለ። ሰው ይሄንን ጨለማ ቢያቅ ለደቂቃ እኮ አይቀመጥም። ዓለማው እኮ ብርሃን ነው ኢየሱስ። ነው ወደ ኢየሱስ። የዚህ ዓለም ገዢ
ሸፍኖ ይዟል። የተመታዩን ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ህይወት ኢየሱስ ነው። ሰማይንም ወደ ሌላው ጥያቄ እሺ፣ ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን እሺ፣ አንተ በፈታኸው መንገድ ፈቶ ኦኬ፣ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ይሄ ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው ቀጥታ መጽሐፉ እንዲሰግዱልህ አሁን የለም ምንም መልስ በሌለህ ነገር ምኑን ታወራለህ? ለምንድን ነው መልስ ያው ለጠይቅ እሺ፣ አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? አለው የሚል መልስ ነው። የትኛው በክፍለ ዘመን የለም? በቃ ከሌለ በቃ ምንም እንትን ማድረግ ያስፈልጋል። ወደ ሌላኛው ጥያቄ ተመልከቱ። ሰዓት ለመብላት ብቻ ነው እየሞከሩ ያሉት። ነገር ግን እንትን አታደርጉም ጭራሽ። ወደ ሌላኛው ጥያቄ አለ የለም ለምን ስማችን ሰው ጭራሽ። እሺ፣ ወደ ሌላኛው ጥያቄ እንደውም እሺ፣ በቃ ሚውት አድርግ። እሺ፣ ፖዝ አድርግልኝ። ሰዓቴን ፖዝ አድርግልኝ። ሰዓታችን እሺ፣ ይኸው ሌላ ጠይቀኝ ብሏል። ይኸው ጠይቀኝ። እሺ፣ ጉድ። እሺ፣ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይ ማቆጣ ከማን የተቋረጠው? አልሰማሁም፣ ይቅርታ። እንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴና ኦኬ፣ ጥያቄን አቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። እሺ፣ በብሉይ ኪዳን እሺ፣ በብሉይ ኪዳን በብሉይ ኪዳን የጠቀሳቸዋቸው ጥቅሶች አሉ። ቅድም ስግደቱ ለአምልኮ አይደለም ብላችሁ የጠቀሳቸዋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ፣ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን ባጭሩ ልመልስለት። እንግዲህ እንደሰማችሁት ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ፣ አባት የላችሁ፣ መፈታቱ የራሳችሁ የግላችሁ ነው። የለም ከየት ምጣ ቃል ጌታ ባርክ። ምን አይነት ነገር ነው? የለም እኮ የለም። ውሸት ከያዝክ እንደዚህ ነው። በቃ ዞር ዞር ነው የምትለው። ቆመ ፊት ለፊት የለም። ከየት ታመጣለህ? አምልጡ ወደ ኢየሱስ፣ ብቻውን ሕይወት ይሰጣል። ኧረ ተረት ገዳይ ነው። ስሙ ብቻ አይንድንም። የትኛውም የእምነት ስርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል እንጨቱን በጨርቅ ሸፍኖ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ኢየሱስ ይኸውልህ ጠባሳ የለበትም። ሁሉን አሁን መስቀል ላይ ነው። መስቀል ላይ ሆነ የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ተሸፈነ አይደለም የሚለው ተገለጠ ነው። ምንድነው በጨርቅ የምትሸፍነው? ምንድነው ወርቀ ዘቦ የምታለብሰው? ምንድነው ጃንጥላ እንዲህ የምታረገው? ምንድነው መጋረጃ እንዲህ የምታረገው? መጋረጃው ተተርትሯል፣ ተቀዷል። ጨርቁም ተገልጧል። የእግዚአብሔር ልጅ ተገለጠ። ይሄ ነው ያስከተለን። ይሄ ነው ያስከተለን። አታሎን አይደለም፣ አባብሎን አይደለም። ራሱን ገልጦልን ነው። ራሱን ገልጦልን የባሪያን መልክ ይዞ በምስሉም እንደዛ ተገኝቶ ራሱን አዋርዶ ኃጢአታችንን በእንጨት ላይ ተሸክሞ ሕመማችንን ወስዶ የሞት ጽዋችንን ተጎንጭቶ ነግሮን በእኔ የሚያምን መከራ አለበት፣ ፈተና አለበት፣ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎን የተሸነፈ ዓለም ነው፣ የተዋረደ ዓለም ነው። እንዳትፈራ እንዳትፈሪ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙኝንም አሁን ምን ሰማው? ሰው ከእግዚአብሔር ቤት የሚወጣው ወይም ደግሞ ሰው ኢየሱስን አልፈልግህም ብሎ ትቶት የሚሄደው ከመገኘቱ የሚጠፋው አግቦ ነው እንጂ ተርቦ አይደለም። ምክንያቱም ሰው ኢየሱስን ተከትሎ ምንም አይጎልበትም። እንኳን ምድራዊ ነገር እሱን ተውቴ ቁስ አላፊ ጠፊ ነው። በጌታ ያለው ነው ሰውም እሱን ያገኘዋል።
የዘላለም ሕይወትን የሚያክል ነገር ከክርስቶስ ጋር ሆኖ ተቀብሎ አይ ብሎ ከወጣ ጠጋብ ነው። ሰው ከእግዚአብሔር ቤት አልፈልግም እግዚአብሔርን ኢየሱስን አልፈልገውም ብሎ ከሄደ ጠግቦ ነው ማለት ነው። እግዚአብሔር ጥጋባችንን በመንፈሳዊ ራብ ይቀይርልን። በእውነት የመዝሙር ጥጋብ፣ የጸሎት ጥጋብ ያለብን ሰዎች ጸሎትን እንድንራብ፣ ጉባኤን እንድንራብ፣ ህብረትን እንድንራብ፣ መዝሙርን እንድንራብ፣ ከቅዱሳን ጋር ህብረት ማድረግን እንድንራብ እግዚአብሔር የመንፈሳዊ ረሃባችንን ይጨምረው እና ጠግቦ ለወጣ ጓደኛችሁ ሼር አድርጉለት። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ ይህን ቪዲዮ። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እውነትም ጥጋብ ከዚህ ሰላምን ብሎ መውጣት እውነትም ጥጋብ እኮ። ክብር ለኢየሱስ ይሁን። ሰላም ነው ኢየሱስ። ኑ ወደ ኢየሱስ። ያለሱ ምንም የለም መስሎ ነው። ና ወደ ኢየሱስ ተመለስ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ስሙ ይንንም ማበሉ ለምን ገፋኝ አልልም፣ ወጀቡ ለምካኝ አልልም ንካኝ። ማበሉ ለምን ገፋኝ አልልም፣ ወጀቡ የአባቶች አምላክ ትላንት ረዳ ዛሬም ነግሮኛል እንደሚያሻግረኝ። ማነው ቢያቆመኝ እሄዳለሁ፣ ማነው ቢያቆመኝ? እኔን የማቆመህ ሌላ ማንም አያቆምህ። እኔ ልጁን ለመተቸት ወይ እንደዚህ እንደዛ አምልኮ እንደዚህ ልለ ሳይሆን ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ፎሎ እያደረጋችሁ አካውንቴ ችግር ላይ ስለሆነ እባካችሁ ኮፒ ሊንክ አካውንቴ ውስጥ ገብታችሁ እንድታረጉ ጠይቃችኋለሁ። ይኸውላችሁ ማለት ጥሩ ነው። እኔ ማለት ልጁ ላይ እንትን የለኝም። አሁን ስለ ቅላጼው ስለ ድምፁ ምናምን አይደለም። አንዳንድ ነገሮች በቃ ቲክቶክ ላይ ባይለቀቁ አሁን የከፉ ከዚህም በጣም እጅግ ይከፋሉ። ግን እንደዚህ እያወጣን ቪዲዮ እንትን ከምንል እርስ በርስ ከምንኮረኳኳ መስተካከል ያለባቸው ነገሮች ይስተካከሉ። የጽሞና ላይ የሚሰሯቸውም ቪዲዮዎች አሉ በቃ መሬት ላይ ሲንደባለሉ ምናምን እና ምንድን ነው ጥቅሙ? የማይገባኝ ነገር። በዛ ፕሮግራም እንዲጠቀሙ ካፈለጋችሁ ወይ በእንደዚህ አይነት ወርሺፕ እንዲጠቀሙ ካፈለጋችሁ ሰዎች ጥሯቸው። በቃ ፕሮፐር በሆነ መንገድ ማስታወቂያ ሰው ችግር የለውም እኮ እና በአገልግሎቱ እንዲባረኩ ምናምን ችግር የለውም። ግን ኤዲት መደረግ ያለባቸው ነገሮች፣ አንዳንዴ ደግሞ በቃ መለቀቅ የሌለባቸው ነገሮች በቃ ኢትስ ባትለቁ ምን ችግር አለ? እና ኪቦርዲስቱን ብታዩት ጌታን እየሳቀ ነበር። እኔ አሁን ያሳቀኝ እንደውም የበለጠ የልጁ ይሄ ፌሻል ኤክስፕሬሽን እና ኪቦርዲስቱ ራሱ በቃ ሳቁን በጣም መቆጣጠር አቅቶታል። አይ ነው ለምን እንደሆነ በጣም ያስቃል የልጁ እንጂ እኔ ምንም ቅሬታ የለኝም ልጁ ላይ። አንዳንድ ሰዎች ይመጡና ደግሞ እንደ እሳት ይንጣጣሉ። ምን አገባ ይላሉ። እንዴ ፐብሊክ ላይ እኮ ነው የለቀቀው አይደለ? በደንብ ጀጅ አደርጋለሁ። ልክ አይደለም እልሃለሁ፣ ልክ ያሉን ነገር። ስለዚህ መስተካከል ያለባቸው ነገሮች በቃ ማለቋቸው። አንዳንዴ እንደዚህ አይነት ነገሮች ወንዝ ላይ ልቀቋቸው። ኢየሱስ ያለ እርሱ ሰው በምንም መንገድ አይድንም። የለም ሌላ ዝግ ነው። በእውነት እኔ አሁን ኢሞሽናል አይደለሁም። ስሜታዊ እንዳይመስልህ። እውነቱ ይሄ ነው። ሰማይ ሄደን አናወራም እንደዚህ አይነት ወሬ። ሰማይ የዳነ ሰው ነው የሚሰበሰበው። መዳኛው እዚህ ነው። አሁን በህይወት አለ መወሰን ያለብህ ከኢየሱስ ውጪ የለውም። እግዚአብሔር ልትጠጋው አትችልም። ሊያስጠጋህ አይችልም። በክርስቶስ ደም በኩል ብቻ። ስለዚህ ጭቴ በጣም ጥበበኛ ናት። ከተማ ሰብስባ ልክ እንደዚህ ይዛለት መጣች። እስከጣም አርጋ ሰበሰበችለት። ንገራቸዋለች። እሷ በ30 ደቂቃ ጨረሰችው። እነሱ 2 ቀን ፈጀባቸው። አይ ቲንክ ትንሽ ያውቃሉ። ኢየሱስ ግን ታዋቂ ነው። የታሪክ እኮ ባለቤት እሱ ነው። ታሪክን እንዲህ የሚያደርገው እኮ እሱ ነው። ምድርን የጀመራት እሱ ነው። ማለቂያው ላይ ካፉ በሚወጣ ትኩሳት የሚያጠፋት እሱ ነው። እድሜህን ቆጥሮ የሚሰጥ እሱ ነው። ጳውሎስ እኮ ሐዋርያት ሥራ 17 ላይ ሱነት ይላል የመኖሪያ ስፍራ ዳርቻና የምትኖሩበትን ዘመን ሰጣቸዋል። ሙሴ 120 ኖሯል። የሙሴ አይነት ነህ እንዴ አሉት። 40 በ3 ከፍዬ ሰጠሁት እኔ ነኝ አላቸው። 40 ፈርዖን ቤት፣ 40 ዊቶር ቤት፣ 40 እኔ ቤት 340 ከፍዬ ሰጠሁት እኔ ነኝ። እና ሲጀመር እስከ መጨረሻ እኔ ነኝ ዲዛይን ያደረኩታል። አይነት የለውም። የዘላለም አምላክ እኔን ለማዳን ነው በመለኮትነቱ ላይ ሰውነትን ጨምሮ የወረደው እንጂ he was and he is God።
ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ዋው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።